ጥሩ ኑሮ እንዲኖረው የማይፈልግ ሰው የለም። በተለይ ጥሩ ትዳር ሁሉም ይመኛል። ጥሩ ትዳር ግን እንዴት አድርጎ ሊገኝ ይችላል? ስለ ጥሩ ትዳር ጣፋጭ ኑሮ፣ የሚያምር ደስ የሚያሰኝ የሚያስቀና ኑሮ ሁሉም መኖር ይፈልጋል። የምታምር የምትጣፍጥ ደስ የምታሰኝ ሚስት እንድትኖረው ሁሉም ይፈልጋል። ባሎቻቸው በጣም ወንዳ ወንድ የሆኑ ስነ ስርዓት ያላቸው ክብር ያላቸው አስገራሚ የሆኑ ባል እንዲኖራቸው እህቶቻችን ይፈልጋሉ። ከየት ሊገኝ ግን ይችላል? ጥሩ ትዳር ንጹህ ትዳር የሚገኘው ከየት ነው? ይህን ብዙ አስበንበት ስለማንገባ ወይም አስበንበት እየተጠቀምንበት ስላልሆነ እግዚአብሔር ያጎደለብን የሚመስለን ወንድምና እህቶች ብዙ ነን። እግዚአብሔር ምን ያድርግ? አንቺን ሴት እሱን ወንድ ከማድረግ የተለየ እግዚአብሔር ምን ያድርግ? ከአዳምና ከሔዋን በሚሊዮን እጥፍ የተሻለ እድል አላችሁ አለን። ስልክ አላችሁ። ለምሳሌ ይህ ስልክ አዳም የለውም፣ ሔዋን የላትም። ኮምፒውተር፣ ስልክ፣ ልብስ፣ ጫማ፣ ቤት፣ መኪና፣ አዳዲስ እድሎች፣ ውጭ ሀገር መሄድ፣ ኮምፒውተር፣ ቴሌቪዥን መጠቀም፣ አልጋ፣ ወንበር፣ ኮምፒውተር፣ ይሄ እቃዎች አዳምና ሔዋን አልነበራቸውም። መጽሐፍ፣ ትምህርት አልነበረም በእነሱ ዘመን። እግዚአብሔር ሴትና ወንድ አደረጋቸው። ከላይ ሰማይ ከታች ምድርን ብቻ የሚረግጡት ነፍሳትን፣ አልማዙን፣ ማዕድኑን፣ ወርቁን ሁሉ እንዲኖሩ እንዲጠቀሙበት ብዙ ተባዙ ብሎ ባርኮ ብቻ ላካቸው። ምንም ግን አልሰጣቸውም። ድርጅት አልከፈተላቸውም። ያቋቋመላቸው ፋብሪካ የለም። የገዛላቸው መኪና፣ ቤት የለም። እንጀራ ኢቭን አይጋግርላቸውም። እግዚአብሔር ዳቦ አይጋግርላቸውም። አዎ ጠላ አይጠምቅም፣ ጠጅ አይጠልላቸውም። እግዚአብሔር ብዙ ተባዙ በቃ ብሎ ባረካቸው። የምድርን በረከት ሙሉ ነው ያለው። ኋላ ላይ በነቢይ እግዚአብሔር እንደተነገረው እሺ ብትሉ ለእኔ ብትታዘዙ የምድርን በረከት ትበላላችሁ አለ። ወንድም እህቶቼ፣ እኛ ከአዳምና ከሔዋን እጅግ በብዙ እጥፍ የተሻለ መዓት ነገሮች አሉ። ትዳራችንን ሊጣፍጥ ትዳራችን ደስ የሚያሰኝ ሊሆን ያልቻለው ያገባን ሰዎች፣ ያገባችሁ ያላገባ ነው ደግሞ ሴት የለም እንጂ ሴት ሚስት ቢኖር ኖሮ እናገባ ነበረ እንላለን የኔ ቢጤዎቹ። ሴቶቹ ደግሞ ባል የለም ወንድ የለም ቢኖር አገባ ነበር እንላለን። እግዚአብሔር በሚሊዮን በመቶ ሚሊዮን የሚቆጠሩ ወንዶች አሉት፣ በመቶ ሚሊዮን ያላገቡ ሴቶች አሉት። አሁን ለአንድ ከመካከላችን ለአንዱ ከመቶ ሚሊዮን ውስጥ አማራጭ የለውም። በቀለም መርጦ፣ በብሔር መርጦ፣ በሀገር መርጦ፣ በሃይማኖት መርጦ እንደ 10,000 ሴት አንዱ አያገኝ፣ 10,000 ወንድ አታገኝም አንዱ። ከነዛ ውስጥ ደግሞ መርጣ 1,000። በእርግጥስ ሙስሊም ከሆንሽ ላትመርጭ ትችያለሽ፣ ምራጭ ነሽ። ሙስሊም 4ም ሊደርብብሽ ይችላል፣ ሃይማኖቱ ስለሚያዝ ነው። ገነትም ላይ ቢሆን እንደ በሙስሊም እንትን ምንም የምትረባ ሴት የለችም። ገነትም ላይ የወንድ መጫወቻ ነው የምትሆነው፣ ለወንድ ነው የተፈጠረችው። ክርስቲያን ግን ከሆነች እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ ተብሎ ተጽፏል። የምድርን በረከት እንዳንበላ ያከለከለን ማን ነው? ከራሳችን በስተቀር። ወንድ የለም ብለን አሁን እግዚአብሔርን ማማረር እንችላለን? ሴት የለም ብለን እግዚአብሔርን በእውነት መውቀስ እንችላለን? የጣፈጠ ኑሮ ደስ የሚያሰኝ እጅ የማይል የማይሰለች ትዳር አጣው ማለት ይቻላል? ስንመጻደቅ እኮ ነው በመኪናችን፣ በቤታችን፣ በንብረታችን፣ በገንዘብ አለን ገንዘብ፣ ስልጣን፣ እውቀት፣ ውበት አለን በምንለው ዘር ስንመካ ስንመጻደቅ ነው። አዳም አንድም ወንድ ያለውን የለውም። አንድ ወንድ ያለው ትምህርት አልተማረም፣ ስራ የለውም፣ ነጋዴ አይደለም፣ ባለስልጣን አይደለም፣ ታዋቂ ሰው አይደለም፣ ደራሲ አይደለም፣ የፊልም አክተር አይደለም፣ ገበሬ አይደለም፣ ነጋዴ ምንም አይደለም። አዳም ሔዋንም ምንም አልነበረችም። ምንም ሴት ብቻ አድርጓታል። ሴት ሙሉ ነች፣ ሙሉ ነች። በቃ እግዚአብሔር ሴት አድርጎ ሲፈጥራት ሙሉ ነች ሴት። ወንድን ወንድ አድርጎ ሲፈጥረው እግዚአብሔር ሙሉ ነው። እናትሽ ነው አባትሽ አንቺን ሴት ያደረገሽ? በእርግጥ እናታችን ነች ወይስ አባታችን ወንዶቹን ወንድ ያደረጉን? እግዚአብሔር አይደለም ነው ወይስ ሐኪም ነው? በድል ነው እንደ የመጣ ነው? እንደ አጋጣሚ በስህተት ነው እንደ ወደዚህ ምድር የመጣ ነው? አይደለም። የራሳችን እንቅፋት ራሳችንን። ቅዱስ ዮሐንስ አፈወርቅ no one can hurt the man who does not hurt himself, no one can harm the man who does not harm himself ይላል። ከ1600 ዓመት በፊት የተጻፈ ጽሑፍ ነው። ሰው ራሱን ካልጎዳ በስተቀር ማንም ሊጎዳው አይችልም። የራሱ ምቀኛ ራሱ ነው። የራሷ ምቀኛ ራሷ ነች። ያደረገላትን ከእግዚአብሔር መቀበል ያቃታት መደሰት ያቃታት ራሷ ነች። እግዚአብሔር በሰጠው ወንድነት፣ እግዚአብሔር በሰጠው እድሜ፣ እግዚአብሔር በሰጠው ኃይል መጠቀም ያቃተው ራሱ ነው። እንጀራም አይጋግርልህም፣ እግር ሰጥቶ አይሄድልህም፣ አይን ሰጥቶ አያይልህም፣ ጆሮ ሰጥቶ አይሰማም። ስማ ነው በቃ። አይን ሰጥቶ እይ ነው ያለክ። ምረጥ። ስትናገር ተጠንቀቅ፣ ስትሰማ ተጠንቀቅ፣ ስትሄድ የምትሄድበትን ተጠንቀቅ፣ የምትቀመጥበትን አስበህ ተቀመጥ፣ የምትነካውን አስበህ ንካ። ከዛ ውጭ ግን መንኪያ ሰጥቷል። ሆድ ሰጥቶ ምግብ እኮ አልነሳም። ስሜት ሰጥቶ እግዚአብሔር እንዴት ሴት ይነሳል? ስሜት ሰጥቶ እንዴት እግዚአብሔር ወንድ ይነሳሻል? የራሳችን ስግብግብነትና ምቀኝነት እኮ ነው እንቅፋት የሆነን። ለራሳችን የሰጠነው ቦታ የተመጸዳደቀ ቦታ ከመሆኑ የተነሳ የራሳችን ምቀኞች ነው ራሳችን። ደግሞ ከሱ ጋር ልኖር እንላለን። ደግሞ ከሷ ጋር ልኖር ለዘላለም ብቻዬን ለምን እና የአፍህን በረከት ትበላለህ ወንድሜ። እሷን እግዚአብሔር ነው የፈጠራት። ውብ አድርጎ አስደማሚ አድርጎ የፈጠራት እግዚአብሔር ነው።
ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ አለ ቅዱስ ዳዊት። ወንድ ሆኖ መፈጠር መባረክ ነው። ሴት ሆኖ መፈጠር መባረክ ነው። በቃ እንስሳ እኮ አይደለንም፣ መላእክት አይደለንም፣ ሰው ነን። በሕያው እግዚአብሔር አምላክ አምሳል አርአያ የተፈጠርን ሰዎች ነን። በዚያ ላይ ክርስቲያን የሚባል ሃይማኖት ያለን፣ በዛ ላይ በ21ኛው ክፍለ ዘመን በዚህ ዘመን ያለን ስንት ድል፣ ስንት በረከት፣ ስንት ጸጋ ባለበት ዘመን የተገኘን። ኑሮ ለምን ሰለቸን? ለምንድን ነው የማያገባው ሰው? እንደኔ ደርቃችሁ እንዳትቀሩ ነው የምነግራችሁ። ያድርቅ እንዳትሉኝ። እግዚአብሔር ያለመልማል። የሳራን ማህፀን ያለመልመ ጌታ። ሳራ ግን እኮ በ70 ስንት ዓመቷ አረጀው፣ መከንኩ፣ ጠወለግኩ፣ ጡቴ ረገፈ፣ ማህፀን ይደረቀ፣ ማነኝ ከዚህ በኋላ ምንም መውለድ አልችልም ብላ ለአብርሃም ለባሏ ተመኘችለት። አብርሃምም ከሆነ ጊዜ በኋላ አቅሙ ይዳክማል፣ ይሰለቸዋል፣ የፈለገ ሴት ቢገናኝ ማጸነስ አይችልም ብላ ሳራ ደመደመች። አቤት ሴት ብልሃቷ! ከዛ አጋርን መረጠችለት፣ አጋባቸው፣ ልጅ ውለድ አለችው። እሱ አልፈለገም ነበር። ግን እግዚአብሔር በዚህ ምክንያት 13 ዓመት አስጠበቃት። 13 ዓመት። ከ13 ዓመት በኋላ የሚያስቅ ልጅ ሰጣት፣ ይስሐቅ እንድትለው። የሚያስደስት እርጅናዋን ደስ ብሏት ታሪኳን ለውጦ እንደ ወጣት እንደ ብላቴና እንድትፈነጥዝ አድርጎ እግዚአብሔር ታሪክ ይቀይራል፣ ነገር ይገለብጣል፣ ሕይወት ያጣፍጣል። እግዚአብሔር ባልተጠበቀ በማይገመት በማይታሰብ መንገድ ውስጥ እግዚአብሔር ይጎበኛል። ለዛ ነው በቀድሞ ዘመን ሳራ እንኳን ይላል ለባሏ እየታዘዘች ጌታዬ ትለው ነበር። የሚያስቀና ትዳር። ሳራ ምርጥ የሆነችው ከአብርሃም የተነሳ አይደለም፣ ራሷ ምርጥ ስለሆነች። አብርሃም ምርጥ የሆነው ሳራን ሲያገኝ አይደለም፣ ከሳራ በፊት ነው። የይስሐቅ ምርጥነት ከርብቃ በፊት ነው። ለዚያ ነው ሚስቱ ማህፀኗ ተዘግቶ ሳለ 20 ዓመት እግዚአብሔር ልጅ እንዲሰጠው የለመነላት ለርብቃ። እና የሚጣፍጥ ኑሮ፣ የሚያምር እጅግ የማይል የማይሰለች ኑሮ የምንፈልግ ከሆነ መጀመሪያ ወንዶቹ ወንድ እንሁን፣ ሴቶቹ ሴት። እግዚአብሔር ይሰጣል። ለራሴ የማይጣፍጥ ኑሮ ኑሮ ትዳር ስታገባ እንዴት ነው የምታፈጠው? ለራሷ እንቅፋት የሆነች ሴት ስታገባ አትስተካከልም። መጀመሪያ ነው መስተካከል ሳታገቡ። ብዙዎቻችን ችግራችን እንትን ሳገኝ እስተካከላለሁ፣ እንትን ስታገኛለህ ባትስተካከልስ ቢበስብስ? አሁን ነው መስተካከል። ዛሬ የመዳን ቀን ዛሬ ነው የሚል የለም። ስታገባ ነው ወይ ስትመን ነው የምትስተካከለው? ኧረ አይደለም። በተሰጠህ ባለ ነገር ያለኝ ይበቃኛል ማለት ኑሮ ማትረፊያ ነው። የሐሙስ ውዳሴ ማርያም ላይ ምን ይላል? አማን መነኑ ሰማዕታት ጣዕመ ለዚህ ዓለም፣ የዚህን ዓለም ጣዕም በእውነት ሰማዕታት ናቁ ይላል። ሰማዕት ትዳር ማግባት እኮ ሰማዕት መሆን ነው ማለት። ከሚሊዮን ሴቶች ውስጥ 999 ሺውን አልፈልግም ለኔ ቺዋ ትበቃኛለች ማለት እኮ። ከሚሊዮን ወንዶች ውስጥ እኔ ሚሊዮን ወንድ ምን ይሰራልኛል ባገላበት? አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ያለው እግዚአብሔር ነው ይህን ሕግ የሰራው። ሕጉን አላፋልስም። አንድ ይበቃኛል ብሎ እኮ በዛ ታምኖ ያለውን አመስግኖ የጎደለውን እየለመኑ ብትመክን፣ ብትገረጣ፣ ብትጠወልግ፣ ብትታመም፣ ብትከሳ ቢከሳ ቢጠወልግ ኑሮ ቢከዳው ምንም ነገር ባይስተካከልለት እግዚአብሔር አለ ታሪካችን ይቀይራል ብሎ ተማምኖ በእግዚአብሔር መኖር እኮ ነው። ይሄ ነው ሰማዕትነት። ሰማዕትነት የምናስበው እኛ ለመነኮሳት ብቻ ነው እንዴ? አይደለም። ለቅድስት አርሴማ ለቅዱስ ጊዮርጊስ ይሄ ማለት ተሰጣቸው ነው። ለየት ያለ ነው። የሊቢያ ሰማዕታትን አሁን የቂርቆስ ልጆች አታስታውሱ? ባለትዳሮች እኮ ናቸው። ሚስት አላቸው፣ ልጅ አላቸው። የቅርቦቹ ጊዜ አግብተው አሁን ኦሮሚያ ውስጥ፣ ትግራይ፣ አማራ የተለያየ ቦታ ላይ የተገደሉ የሉ ክርስቲያን ስለሆኑ ወለጋ ውስጥ፣ ጅማ፣ አርሲ ውስጥ አሁን በቅርብ ጊዜ የተገደሉ 14 ቤተሰቦች የሉ ሰማዕታት እኮ ናቸው፣ ባለትዳሮች፣ አንዳንዶቹም ካህናት። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ስለ እግዚአብሔር መራራ ሞትን ታገሱ፣ ስለ መንግስተ ሰማያትም ደማቸውን አፈሰሱ ይላል። ትዳር ሰማዕትነት ይፈልጋል። በቃ አልፈልግም 99 ሺህ ሴት ምን ይሰራልኛል? አንድ ሴት ይበቃኛል። አንድ ሴት አንድ ወንድ ይበቃኛል። ያለኝ ይበቃኛል። ባለኝ ልደሰት። ደስታ ከሷ አይደለም የሚመነጨው። ደስታ ከሚስቴ አይደለም። ደስታ የባሌ ገንዘብ አይደለም። ደስታ እውቀት አይደለም። ደስታ ስራ አይደለም። ደስታ መኪና አይደለም። ደስታ ቤት አይደለም። የደስታ ምንጭ፣ የትዳር ጣፋጭነት ምንጩ ገንዘብ አይደለም። ውሃ የሚለውን ህይወት የሚያጣፍጠው ክርስቶስ ነው። እዚያ ውስጥ ድንግል ማርያም ስትገኝ ደግሞ ውሃ ሆኖባቸዋል፣ እባክህ አጣፍጥላቸው ብላ ትለምናለች። ሐዋርያት ክትገኙ ይባርኩናል። ስለዚህ አሁን ያልኖርነው ኑሮ በኋላ እንዴት ነው የምናመጣው? የብዙዎቻችን ትዳር መበለሻሸት፣ አግብተው ያሉ ፍሬዎቻቸው አላምር ብለው የሚፋቱት፣ ልጅ እያሰቃዩ የሚያሳድጉት ደስተኛ ስላልሆኑ ነው። ደስታ የእግዚአብሔር ገንዘብ ነው አባቴ፣ ደስታ የእግዚአብሔር ነው እናት እህት ዓለም፣ ደስታ የእግዚአብሔር ገንዘብ ነው። ደስታ የድርጅት የፋብሪካ አይደለም። አዳም ደስተኛ ነበረ፣ ሔዋን ደስተኛ ነበረች ባላቸው። ግን ምንም አንተም እኔም አንቺም ካለን እሳቸውም ካላቸው ምንም የላቸው አልነበራቸው። አስደሳችሁ እግዚአብሔር አስደሰታቸው፣ የተባረኩ ልጆች ሰጣቸው። እኛም ተወለድን ከእነሱ የልጅ ልጆች ነን። ለእኛማ ቤተክርስቲያን ተሰራልን፣ ቄስ አለን፣ ቅድስት ስርዓት ተሰራችልን፣ ሚስጥረ ተክሊል ተተከለልን፣ የተባረከ ትዳር እንድንኖር አደረገን። ቤት፣ መኪና፣ ንብረት፣ ገንዘብ ማኖሮ ጤና፣ ጉልበት ማኖሮ እንዴት አይባረክልህም? ሽባ ያደረገን ማን ነው?
በትዳራችን እንዳንደሰት፣ በትዳራችን እንዳንኮራ፣ የሚያስቀና የሚጣፍጥ ኑሮ እንዳንኖር ያደረገ ማን ነው? እግዚአብሔር ምቀኛ አይደለም? ወንድ ከማድረግ በላይ ምን ያድርግ? ሴት ከማድረግ በላይ ምን ያድርግ? እግዚአብሔር አይመርጥልንም። እናትና አባትህን አክብር ያለው እኮ ለምደው ስለመረጠልን ነው። ሚስት አይመርጥም፣ ባል አይመርጥም። እግዚአብሔር ለእኛ ሰጥቶናል መምረጡ ነው። የተሰጠንን ደግሞ ተቀብሎ እንደ ልዑል ራስ መንገሻ ስዩም ደግሞ የተሰጠንን ተቀብሎ አሜን ተመስገን ብሎ መኖር ደግሞ ከተቻለ ይህም በቤተሰብ ልክ አብርሃም ላይ ልጁ ለይስሐቅ ከዘመዶቹ ከወገኖቹ ሚስት እንዳጋባው እንደዚሁ ሰው ተልኮ በአግባቡ ከመጣ ይህንን የእግዚአብሔር ስጦታ ነው ብሎ መቀበል ከተቻለ እንዴ እናቴ ልጆች የእግዚአብሔር ስጦታዎች ናቸው። እያንዳንዱ እዚህ ምድር ላይ ያለ ዕቃ አይደለም፣ ወንድም ሴትም በዓላማ ነው የመጣው። የእግዚአብሔር ስጦታ ሆኖ ነው የመጣው። እያንዳንዱ ድሃ የለ ሀብታም፣ የከተማ የገጠር፣ የተማሪ ያልተማረ ብሎ ነገር የለም። እያንዳንዱ የእግዚአብሔር ስጦታ ነው። እያንዳንዱ ሰው ለቤተሰቦቹ የእግዚአብሔር ስጦታ ነው፣ ለሚስቱ የእግዚአብሔር ስጦታ ነው፣ ለባሏ የእግዚአብሔር ስጦታ ነች። ለዓለም ስጦታ ነን፣ ጸጋ ነን፣ በረከት ነን፣ ለቤተ ክርስቲያን በረከት ነን፣ ለኑሯችን በረከት ነን። ስለዚህ ባለን መደሰት ስላልቻልን ነው ትዳራችን ሊጣፍጥ ያልቻለው ለማለት ነው። በትዳራችን ደስተኛ ያልሆኑ ወንድም እህቶች ልናስብበት ይገባል። በገንዘባችን ታቅፈን እንዳንሞት፣ ውበታችን ጠውልጎ እያለቀስን እንዳንኖር፣ እግዚአብሔር የሰጠንን እንመንዝረው። ዶላር አይደለም እግዚአብሔር የሰጠንን ውበት ያላችሁ ውበታችሁን፣ ገንዘብ ያላችሁ ገንዘባችሁን፣ እውቀት ያላችሁ እውቀታችሁን፣ ስልጣን ያላችሁ ስልጣናችሁን ተመክታችሁ ስትመጻደጉ ብዙ በረከት እንዳያልፋችሁ። እግዚአብሔር ለአዳም አንተ ያለህን አንቺ ያለሽን ምንም አልሰጠው። ለሔዋንም አንቺ ያላችሁ ምንም ኮስሞቲክስ የለ፣ የውበት የፋሽን ልብስ የለ፣ ኮመዲኖ ቁም ሳጥን የለ፣ መኝታ ቤት ኪችን የላቸው፣ ፎቅ የላቸው፣ ቪላ ቤት የላቸው፣ መኪና የላቸው ምንም። ግን እግዚአብሔር በመካከላቸው ነበር። በአብርሃምና በሳራ መካከል ነበር። በይስሐቅና በርብቃ መካከል ነበር። ዮሴፍ እያለ እግዚአብሔር እየባረከ ቃና ጋር ደረሰ። ጌታችን በላይታችን ኢየሱስ ክርስቶስ ለአዳም እንደባረከ ቃና ቤትም ገብቶ ራሱ ባረከ። ለአዳምና ሔዋን ጋብቻ ትዳር የባረከ ልብስ አልብሶ ያወጣቸው ከገነት ለቃና ቤት ገብቶ ውሃዋ የሚለውን ሕይወት እንዲጣፍጥ አደረገ። ያለ እግዚአብሔር ምን ማድረግ ይቻላል? ያለ እግዚአብሔር መደሰት ይቻላል? ገንዘብ ሊኖር ይችላል፣ ንብረት ሊኖር ይችላል፣ እውቀት ሊኖር ይችላል፣ ስልጣን ሊኖር ይችላል። ታለቅስበታለህ እንጂ አትደሰትበትም። ያለ እግዚአብሔር የትም ምንም አታመጣም። ምክንያቱም ሁሉ እግዚአብሔር ነው። አንተ ራሱ እግዚአብሔር ነህ። እንድትደሰት አድርጎ የፈጠረህ እግዚአብሔር ነው እንጂ ብልት የፈጠረልህ ሆድ የሰጠህ አይን የሰጠህ ሳይንስ አይደለም፣ ዓለም አይደለም፣ ገዝተህ አይደለም። ይሄን ሁሉ ያገኘው ይሄን ሁሉ ያገኘሽው ፀጉርሽን፣ ውበትሽን፣ ክብርሽን ገዝተሽ ነው እንዴ? ለዛ እኮ ነው ሴቶች በእግዚአብሔር ፊት ሲቆሙ የሚከናነቡት። ለምንድን ነው? ክብሬ ነህ። ፀጉሬ በእርግጥ ክብሬ ነው፣ ግን ደግሞ ከፀጉሬ በላይ የከበርከው የልቤ አምላክ፣ የህይወቴ ጌታ፣ የነፍሴ እረኛ፣ የስጋዬ መድኃኒት አንተ ነህ ብለን ስንሰግድለት እኮ ነው መድኃኔዓለም ኢየሱስ ክርስቶስ። የማንም መሳለቂያና ማፌዣ የሆነው እኮ ትዳራችን ማክበር አቅቶን ነው። ያገኘነውን የገጠመን ባላችን ጋር አብረን ተስማምተን መኖር ሲያቅተን፣ ፍቅር በሌለበት ደግሞ እግዚአብሔር አይገኝም። የተባረኩ ልጆች አይገኙም። ሀብት ንብረት ቢበዛም ደስታ ግን ይጠፋል። ደስታ የእግዚአብሔር ገንዘብ ነው። መንፈስ ቅዱስ በሌለበት ቦታ ደስታ፣ ሰላም፣ ትዕግስት፣ ፍቅር ብሎ ነገር የለም። እና ወንድም እህቶች ብዙ የመረረ የትዳር ህይወት ያላችሁ ተስተካከሉ። ራስህ ተስተካከል፣ ራስሽ ተስተካከል። ባሌ ይስተካከል፣ ሚስቴ ተስተካከል አትበል። ለራስህ ተስተካከል፣ ለራስሽ ተስተካከል። ያላገባን ደግሞ ምርጫዎቻችንን እናስተካክል። አለን የምንለውን ተሸክመን መቃብር ከምንገባ ራቁቱን ነው አዳም የመጣው፣ ራቁቱን ነው የገባው። አንተም ራቁትህን የመጣው፣ ራቁትህን ነው መቃብር የምትገባው። ያለህን አለኝ የምትለውን ሁሉ ተሸክመህ መቃብር አትገባም። ብዙ የቀበርናቸው ወንድም እህቶች አሉ፣ ብዙ የቀበርናቸው አሉ። እኛም እንቀበራለን፣ እንሞታለን። አንቺም ትጠወልጊያለሽ፣ አንተም ትጠወልጋለህ፣ ታረጃለህ፣ ትሸመግዳለህ። የሚመጻደቁ የሚኮሩ የሚታበዩት ሁሉ ያረጃሉ። ስንቱ ጠወለገ እያየን አይናችን። እና እንባን እንንቃበት፣ የተሰጠን እንጠቀምበት። የሚያምር የሚጣፍጥ ትዳር እግዚአብሔር ፈጥሯል፣ ሰጥቷል። ሰው ሲያረገን ሰጥቷል፣ በቃ አሟልቷል። መርጠን መውሰድ የኛ ፈታ። መርጠናል ትምህርት ምንማር፣ መርጠናል መኪና ምንገዛ። ካሉት መካከል ከወንዶቹ መርጦ አንዱን ማቅረብ፣ ከሴቶች መርጦ አንዱን ማቅረብ። የማታውቀውን እግዚአብሔር ይሞላዋል፣ ያውቀዋል። እዚህ ውስጥ እግዚአብሔር ስገባ አንተ ቀድመህ ግባ። ይሄ ክፉ ሰው እንዳይሆን፣ ህይወቴን እንዳያሰለቻት፣ ህይወቴን ተስፋ እንዳያስቆርጠኝ ብለሽ ግቢ። እግዚአብሔርን ተማምነሽ፣ እግዚአብሔርን ተማምነህ ውጣ። ያገኘሃትን እንጂ እንደኔ ደርቀህ ነው የምትቀረው። 40 ምናምን ዓመት ይሆን ወይኔ እድሜ ልነግርህ ነው። ብቻ ለማንኛውም ነገርኩ፣ ችግር የለውም። መሞት አይቀር እንኳን መንገር። ስለዚህ እዚህ ምድር ላይ በረከትን የእግዚአብሔርን በረከት ልታጣጥም ከፈለግ እድሜን ተጠቀምበት። ጉልበት እያለ፣ ጤና እያለ፣ አቅም እያለ፣ መሳቅ፣ መደሰት፣ መጫወት በምትችልበት እድሜ፣ በጉልምስና ወራት፣ በወጣትነት በተለይ በፈጣኖቹ ልጆቹ እየቀደሙ ነው። እኔ ደስ ይለኛል። 20ዎች ውስጥ ያሉት ልጆች በጣም ፈጣኖች ናቸው። እግዚአብሔር እንዳያጡት ብቻ ነው መጠንቀቅ ያለባቸው እንጂ ጎበዞች ናቸው፣ ያስቀናሉ። እዛ እዚህ እየተላላሱ እዛ እዚህ እያሉ እንደ እንስሳ እንዳይሆኑ መጠንቀቅ ነው እንጂ የእግዚአብሔር በረከት፣ እግዚአብሔር በረከቱ በጻድቅ ራስ ላይ ነው። ስለዚህ እግዚአብሔር በመካከላችን እንዲኖር ያስፈልጋል። ጣዕም ያለው ኑሮ የምትፈልጉ፣ ጣዕም ያለው ደስታ ያለው ትዳር ማግኘት የምትፈልጉ ወንድም እህቶች፣ ያለኝ ይበቃኛል፣ የሰጠኸኝን ባርክልኝ፣ የጎደለኝን ደግሞ ሙላልኝ፣ ልጅ የለኝም ስጠኝ፣ ትዳሬን የባሌን ልብ መልስ፣ የሚስቴን ልብ መልስ፣ አቃናልኝ፣ ነገረኛ እንዳይሆንብኝ፣ ነገረኛ እንዳትሆንብኝ ብሎ ይስሐቅ ለርብቃ 20 ዓመት እንደጸለየ
አንተ ለሚስት ብትጸልይ ለምትወዳት ሚስት ምን አለበት? አንቺ ለባልሽ ለምትወጁ ሰው ብትጸልይ ምን አለበት? ልቡን፣ አይምሮን፣ ጉልበቱን፣ ጤናው እንዲባርክለት፣ ኑሮ ህይወቱ እንዲያቃናለት፣ በምድር ተደጋግፋችሁ የገነት የመንግስተ ሰማያት መንገዳችሁን ብታቀኑበት ምን አለበት? አማን መነኑ ጣም ለዛ ዓለም ሰማዕታት የዚህን ዓለም ጣም በእውነት ናቁ። ስለ መንግስተ ሰማያትም ብዙ ነገር ታገሱ። ስለ እግዚአብሔርም ብለው የሚከፈል ዋጋ ከፈሉ። አያ አርሴማ ከፍላለች ዋጋ። አቡነ አረጋዊ ከፍለዋል። ቅዱስ ጊዮርጊስ ዋጋ ከፍለዋል። ጻድቃን ሰማዕታት ዋጋ ከፍለዋል። ለመረጡት ነገር ለትዳርም ለመረጥካት ሚስት ለመረጥሽው ባል ዋጋ ይከፈልለታል። ያንን ዋጋ እግዚአብሔር ይቆጥርልሻል፣ ይቆጥርለታል። ያኔ ነው የሚጣፍጠው ትዳር። የተሰጠሽን አመስግነሽ የተሰጠህን አመስግነህ የቀረውን እግዚአብሔር እንዲሞላለሽ ተማምነሽ እግዚአብሔር እንዲሞላልህ ተማምነህ የምትወጣ ከሆነ እንጂ በጉልበቴ በእውቀቴ በስልጣኔ በሀብቴ በዝናዬ በችሎታዬ ምናምን የምትል ከሆነ ደርቀህ ትቀራለህ። ደርቀህ እንዳትቀር ያስፈልጋል። ይህን ሀሳብ እንዳንዘገይ እንዳንባክን ነው ያካፈልኳችሁ እና በሰማነው ቃል አምላካችን እግዚአብሔር ሁላችንንም ይባርከን። ደርቆ ከመቅረት ጀምሮ ከማቋረጥ ተቀድሶ ከመርከስ ሞልቶ ከመጉደል አግኝቶ ከማጣት ሁላችንንም ይሰውረን። በእውነት በዚህ ዘመን የብዙዎቻችን ትዳር እጅግ ያለው ባለችን ሚስታችን ላይ ያመካኛኘን ወንዶቹ ላይ ሴቶቹ ላይ ያመካኛኘን ነው እንጂ ራሳችን ላይ ብናመካኝ እግዚአብሔር አስተካክለኝ ይርዳኝ አግዘኝ ጸሎት እንኳን ባንችል በቃ ዝም ብለን ሄደን ፊቱ ጎንበስ ብለን ስግድ ብለን ብንጸልይ የልባችን ብንናገረው ይሰማናል። መጸለይ የግድ መቻል አይጠበቅብም። የምትችለው የልብ በገንዘብ ሚስት አትገዛም። ሚስት በገንዘብ አትገዛም። የእግዚአብሔር ስጦታ ነች። በቃ በንብረት ገንዘብ አትገዛም። ደስታ በገንዘብ አይገዛም። ለዚያውም ሚስት ለዛውም ባል የእግዚአብሔር ስጦታ ነው። ጋብቻ ቅዱስ መኝታውም ንጹህ ይሁን የተባለው ለዛ ነው ለማለት ነው። የሁላችንን መጨረሻ ያሳምርልን። በሰማነው ቃል ይባርከን። 30-60 መቶ ከምናፈራበት ያደርግልን። በጎደለው ሞልቶ አስተካክሎ አልተቃናውን አቃንቶ ቀሪ ዘመናችንን ይባርክልን ዘንድ ያው እግዚአብሔር ቅዱስ ፈቃድ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ራኤል፣ የቅዱስ ሩፋኤል ተራዳኢነት፣ የቅዱሳን መላእክት፣ የነቢያት፣ የደጋግ አባቶች ጸጋ በረከት ረድኤት ከሁላችን አይራቅ። የመብርሃን ወለዲቱ ወንድ ስለማላውቂ እንዴት ይሆናል ያለች ምርጫዋ የተስተካከለላት ትዳር ስለ ትዳር የገባት የኑሮ ጣም የተረዳች ምርጫዋን እግዚአብሔር ያደረገች ከነ አርሴማ ከጻድቃን ከሰማዕታት ከምንላቸው ሁሉ ቀዳሚ ሆና በ15 ዓመቷ ልባም ሆና የተገኘች የእግዚአብሔር ምርጫ የሆነች የመብርሃን በረከት ጎብኝቶን ውሃ የሚለው ህይወታችን የሰለቸ ህይወታችን እንዲያጣፍጠልን ለልጇ ለመድኃኔዓለም ለኢየሱስ ክርስቶስ እንደተለመነልን ፈቃዷ ይሁን። በበረከት በረድኤታቸው በኃይላቸው በስልጣናቸው በተሰጣቸው ጸጋ ሁላቸውን ይጎብኙን። እኛም ደግሞ አቅማችንን እናድርግ።